የዛሬ ባለ ታሪካችን ዱባይ ጎዳና ላይ ውዬ አድሬያለሁ ይለናል። ራሴን ጎዳና ላይ ተኝቼ ሳየው በቃ በጣም ከፋኝና በጣም ያለቀስኩበት ሁኔታ ነበር። እኔ በቃ ከዛ እዚህ መጥቼ እንደዚህ ሆንኩ ማለት ነው ምናምን ብዬ በጣም ድርጅቴ ከምሰራበት መስሪያ ቤት ቼክ አውት እንዳረግ አኮሞዴሽኑን ሪዛይን እንዳረግ ተነገረኝ። ስንሄድ በእንቅስቃሴ ላይ ወደ ስራ በምንሄድበት አጋጣሚ መኪናው በተገለበጠ የሚል ጸሎት አድርስ ነበር። ተያዝኩና እስር ቤት ገባው። በር መደብደብ ጀመርኩ ያለማቋረጥ። በፍጹም ሞታለሁ እንጂ ወደ አላይን መሄድ አልችልም፣ እዚሁ ልገሉኝ ትችላላችሁ። እጅግ ከባድና አስቸጋሪ የሆነ ህይወትን ያሳለፈው የዛሬ ባለ ታሪክ ከኔ ህይወት ብዙ ሰዎች ሊማሩ ይችላሉ ሲል ታሪኩን እንዲህ አካፍሎናል። እስከ ፕሮግራማችን ፍጻሜ እንድትከታተሉት በአክብሮት እንጋብዛለን። ለሸገር ኢንፎ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ለራሱና ለቤተሰቡ ምቾትና ክብር የሚሰጥ ቤት ይፈልጋሉ? እንግዲያውስ ይህ በ150 ካሬ ሜትር ላይ ያረፈ ቤት በአዲስ አበባ ለመኖሪያ ምቹ በሆነችው ላፍቶ የሚገኝ በውስጡ 6 ሰፊ መኝታ ቤቶችን የያዘ ድንቅ G+2 መኖሪያ ቤት ነው። 2 ማስተር ቤድሩም፣ 5 ዘመናዊ መታጠቢያ ቤቶችና ለቤተሰቡ ምቾት ተብሎ የተነደፉ ወይንም ለተለያዩ ዝግጅቶች የሚያገለግል ሰፋ ያለ ቴራስ አሉት። እጅግ ሰፊ የሆነ መመገቢያ ወይንም ዳይኒንግ ክፍል እንዲሁም የባህላዊና ዘመናዊ ምግብ ማብሰያዎችን አጣምሮ የያዘ ነው። እንደ አቅሙ ለምቾቱና ለደህንነቱ ታስቦ በተለየ ትኩረት የተሰራ 2 መኪኖችን ማቆም የሚችል ሰፊ ቦታም ተካቶበታል። ይህ መኖሪያ ቤት ብቻ አይደለም፣ የደስታው ምንጭ የእፎይታውም ስፍራ ጭምር ነው። ይህ ልዩ ዕድል እንዳያመልጡ። በ0955 97 11 11 ወይንም በ0955 98 11 11 ላይ አሁኑ ይደውሉና ይህን ቅንጡ መኖሪያ ይጎብኙ። ዳዬ ፕሮፐርቲስ፣ የላቀ የኑሮ ደረጃ። እንኳን ደህና መጣ። እንኳን ደህና ቆየሽ። እስቲ ራስህን አስተዋውቅልኝ። ስሜ ብሩክ ይባላል። ያው የተወለድኩት እዚሁ አዲስ አበባ። ብሩክ እንግዲህ በህይወት አጋጣሚ ወይም በስራ ወደ ዱባይ ሄደህ ለ4 ወር ያህል ጎዳና ማደርህን፣ ከባድ የሚባል የህይወት ውጣ ውረድህን ማሳለፍህን እንዲሁም እስር ቤትም ገብተህ እንደነበር ገልጸህልናልና ምንድን ነው የተፈጠረው በህይወትህ? ሌሎች ከኔ የሚማሩት ብዙ ነገር አለም እያልከኝ ነበረ። ከየቱ ጀምረህ ነው የምትነግረን ታሪክህን? በመጀመሪያ ወደ ዱባይ የሄድኩበት ሁኔታ ያመቻቸችልኝ ታላቅ እህቴ ነበረች። በዚህ አጋጣሚ ላመሰግናት እወዳለሁ። በእሷ አማካኝነት ወደ ዱባይ እንዲሄድ እድሉን አመቻችታልኝ። እዛ ሄጄ 3 ወር ቆይቼ በቪዚት ቪዛ ነበር የሄድኩት በመጀመሪያ። እንደ አጋጣሚ የስራ እድል ማግኘት ስላልቻልኩ ከመመለስ ተብሎ ቪዛይን ኤክስቴንድ ለማድረግ ሞከርን። የ2 ወር ቪዛ ኤክስቴንድ አድርገን እዛ ሄጄ ስራ ፈልጋለሁ ብለህ ነው የሄድከው? ከዚህ ስትሄድ መቼ ነው ይሄ የሆነው? ኦልሞስት ከ3 ዓመት በፊት። ወደ ዱባይ ስትሄድ አስበክ የሄድከው ነገር ምንድን ነበር? እዚህ ምንድን ነበር የምትሰራው? እዛ ስትሄድ ምን አይነት ህይወት ይገጥመኛል ብለህ አስበህ ነበር? የነበረህ እሳቤ ምንድን ነበር? ያው እዚህ በሹፍርና የስራ መስክ ላይ ነበር የተሰማራሁት። እዛ ሲሄድ ደግሞ ያው የቤተሰብን አንዳንድ ነገሮች ቤተሰብንም ለመደገፍ በሚል እሳቤ ነው እሷም እድሉን ያመቻቸችልኝ። እኔም ያንን ሀሳብ በመያዝ ነው እዛ ለመሄድ የሞከርኩት። እሺ። እና እዛ ኤክስቴንድ ከተደረገ በኋላ ቪዛው ኤክስቴንድ የተደረገውን ቪዛ 15 ቀን ሲቀረው እንደ አጋጣሚ የሆነ የመንግስት ድርጅት ውስጥ የስራ እድል ተገኘ
እና እሱን የስራ እድል ለመጠቀም እንደ ማንኛውም አፕሊካንት አፕላይ ያረኩና እንደ አጋጣሚ ኢንተርቪውንም አልፌ ለመቀጠር ቻልኩ። ትችል ነበር በቪዚት ቪዛ ስራ መወዳደር እድሉ ነበር? ካምፓኒው ያስቀይር ነበር በራሱ? ኢንተርቪውን ካለፍን በኋላ ካምፓኒው ነው ያስቀየረልኝ የ2 ዓመት ቪዛውን። በምን አይነት የስራ ዘርፍ ነበር ያገኘኸው? በጽዳት ሰራተኝነት ሜል ክሊነር ሆኜ ነበር። እንዴት ነበር ስራ? ያው በጣም ከባድ ነው። ያው እንደ እዚህ ኢትዮጵያ እንዳለው አይደለም፣ ሁሉ ነገር ይለያል። ግን ቢሆንም ያው 6 ወር እዛ ከሰራው በኋላ እንደ አጋጣሚ ከሕክምና ስወጣ ወደ ሎኬሽን ለመቀየር ሀሳብ አቀረብኩ። ታመህ ነበር? ታምሜ ለ4 ቀን ሆስፒታል የተኛሁበት አጋጣሚ ነበረ። ከዛ ስወጣ ሎኬሽን መቀየር እፈልጋለሁ የሚል ጥያቄ አቀረብኩ ለመስሪያ ቤቱ። እንደ አጋጣሚ በዛን ሰዓት እቴ አቡዳቢ ነበረች እና አቡዳቢ ብሄድ ስለምትቀርበኝ ኢንኬዝ እንኳን የመታመም ነገሩ ቢኖር እሷ ምግብም ምንም ልታቀብለኝ ትችላለች፣ ትሪትም ልታረገኝ ትችላለች በሚል እሳቤ እዛ ትራንስፈር እንዲያደርጉኝ ጥያቄ አቅርቤ ነበር። ከዛ ከሳምንት ሂደት በኋላ ያ ጥያቄ ተቀባይነት አግኝቶ ለመሄድ እየተሰናዳው ባለውበት ሰዓት እንደ አጋጣሚ እዛው ያለ ሎኬሽን ዩናይትድ አረብ ኤሚሬት ኤርፎርስ ውስጥ በዛው የሙያ መስክ እዛ እንዳገለግል ማለት ካልተመቸኝ ልቀይር እንደምችል ግን ላየው እንደሚገባ በስሜ ጌት ፓስ እንደተዘጋጀ ነገሩኝና ወደዛ ጆይን አርኩ። ይሄ ዩኒቨርሲቲ ውስጥ ጽዳት የሚያሰራ ኤጀንሲ ነው ለዛም ጽዳት የሚልከው ወይንስ በቀጥታ ኤርፎርስ ውስጥ ነው የጽዳት የስራ መደብ ስራ ያገኘኸው? ይህ የመጀመሪያው የሚያሰራኝ ድርጅት ኮንትራት እየያዘ የተለያዩ ተቋማት ላይ ሰራተኞችን ያቀርባል እና ከዛ አንጻር ወደዛ ጆይን እንዳረግ ተደረግኩ። እዛም ጆይን ሳረግ ብዙም ጥሩ ነገር አልገጠመኝም ነበር። እንደ አጋጣሚ አንድ ኢትዮጵያዊ እኔ ብቻ ነበርኩ። ዩኒቨርሲቲም በሰራውበት አጋጣሚ እዛም እኔ ብቻ ነበርኩ አንድ ኢትዮጵያዊ። ወደዛ ሎኬሽንም ጆይን ሳረግ እኔ ብቻ ነበርኩ ኢትዮጵያዊ። እና ኢትዮጵያዊ አንተ ብቻ መሆንህ ነው ችግር የፈጠረብን? አዎ ይረብሹኝ ነበር ህንዳውያን ዜግነት ያላቸው። ህንዶች ለምንድን ነው ኢትዮጵያውያን አንተ ወይም አንተ አንድ ኢትዮጵያዊ ስለሆንክ ይረብሹህ የነበረው? ለምንድን ነው ግልጽ ያልሆነ ምናልባት ለተመልካቾች? ወይስ መናገር የማትፈልገው ነገር አለ? አይ በአጠቃላይ የተወሰነ የጥላቻ ስሜት አላቸው ለኢትዮጵያውያኖች እና እንደ አጋጣሚ በብዛት የሚረብሹኝ ሰርቪስ ውስጥ ጠዋት ወደ ስራ ቦታችን እንቅስቃሴ በምናደርግበት ሰዓት ነበር እና የሆነ ቀን እንደውም ኡስኮ ካንትሪ ለርኪ ፑራ ፕሮስቲቲዩት የሚል ንግግር ተናገሩ። ህንድኛ ነው? ህንደኛ ነው። የእሱ ሀገር ዜጎች በአብዛኛው ራሳቸውን በመሸጥ ነው የሚተዳደሩት አይነት ነገር እና የዛን ሰዓት በቃ በጣም እኔ ቴምፐር ዶንኩና አንዱን ለመምታት አስቤ። ትችል ነበር አንተ ህንድኛ? አዎ እየገባህ መጥቶ ነበር? እየገባኝ መጣ። በሂደት ያው ከቆይታ ብዛት የሚናገሩትን ንግግር መስማት የቻልኩበት አጋጣሚ ነበር እና በቃ በጣም ቴምፐር ዶኜ አንቄ ልመታው ስሞክር እንደ አጋጣሚ በእድሜ ትንሽ ገፋ ያለ ሰውዬ ነበር እንደዛ አይነት ንግግር የተናገረው እና ነፍሱን ይማርና አባቴ በህይወት የለም እና እሱን አስታውሶኝ አንገቱን ትልቅ ሰው ስለሆነ ለቅቄው ላለቃዬ ኮምፕሌን አረኩ። ይህን አጋጣሚ ያስታውሳለሁ። ኢቭን ስንሄድ በእንቅስቃሴ ላይ ወደ ስራ በምንሄድበት አጋጣሚ መኪናው በተገለበጠ የሚል ጸሎት አድርስ ነበር
ያው እኔም እንደምጎዳ አውቃለሁ። እዛ ውስጥ እኔም እንዳለሁበት እንደምጎዳ አውቃለሁ። ግን ደግሞ ያው በቃ ከሚያናድዱኝ እኔ ላይ ከሚያደርሱት ጫና አንጻር በቃ መኪናው በተገለበጠ ብዬ የጸለይኩበት አጋጣሚ ብዙ ነበር። ለአንድ ዓመት እዛ ሰራ? አንድ ዓመት ከ2 ወር አካባቢ። ደሞዙ ጥሩ ነበር? እንዴት ነው ደሞዙ? ያን ያህል የሚባል አይደለም። ግን ለአንተ የተሻለ እድል ፈጥሮልሃል? የተሻለ እድል ፈጥሮልኛል ብዬ ማለት አልችልም። ያው እንደነገርኩሽ በጣም ተጽዕኖ ያሳድሩብኝ ስለነበረ በስቃይ ሁኔታ ነው በቃ ያንን አንድ ዓመት እንደምንም ያው ቫኬሽን እስኪደርስ ነበረ ለመቆየት የተገደድኩት እና አንድ አጋጣሚ ዓመት ከ8 ወር ሲሆነኝ አጠቃላይ ከዩኒቨርሲቲ ካለው ጋር ተደምሮ አኗል ሊቭ ጠየቅኩ። ወይም ዓመታዊ እረፍቴን ስጠይቅ የ59 ቀን የእረፍት ቀናቶች እንዳሉኝ ሱፐርቫይዘሬ የቅርብ አለቃዬ ነግሮኝ ያንን የአኗል ሊቬን በጠየቅኩበት አጋጣሚ አሁን ወደዛ አኗል ሊቭህን ልንሰጥ አንችልም፣ አዲስ ሎኬሽን ሳውዲ እና ኦማን ድንበር ላይ ብራንች አላቸው እና ወደዛ ትራንስፈር ማድረግ እንዳለብኝ ነገሩኝ። እኔ ደግሞ በዛን ሰዓት ያው ለመምጣት አስቤ ስለነበረ ወደ ኢትዮጵያ ቫኬሽኔን ነው የምፈልገው፣ ቫኬሽኔን ስጡኝና ባይሆን ቫኬሽኔን ደርሼ ስመለስ ኤኒ ሎኬሽን ላይ ልታደርጉኝ ትችላላችሁ የሚል ሀሳብ ሰጣቸው። ቆይ አንዴ ጠብቀን እና እናሳውቃለን ብለው ስራ አስቆሙኝ። በዛ አጋጣሚ ነበረ እንደ አጋጣሚ ለሳምንታቶች ስራ እየሄድኩ አልነበረም። ያው አስቆመውኝ እናሳውቃለን ስላሉኝ እሱን በመጠበቅ ላይ ነበርኩ እና በዛ ሂደት ላይ ያለው እንደ አጋጣሚ የገብርኤል ዓመታዊ ክብረ በዓል ደርሶ ነበረ እና በአለኝ ከተማ ውስጥ በታላቅ ድምቀት ይከበር ነበረ። ቅዱስ ገብርኤል ካቴድራል ቤተክርስቲያን እዛ አለኝ ውስጥ አለ እና እዛ ሄድኩ። በዛች ባገኘኋት ጋፒንግ የበረከት ስራ ለመስራት በሄድኩበት አጋጣሚ ድርጅቴ ከምሰራበት መስሪያ ቤት ቼክ አውት እንዳረግ አኮሞዴሽኑን ሪዛይን እንዳረግ ተነገረኝ። ከስራ አሰናበቱ? ከስራ አላሰናበቱኝም፣ ግን በቃ ጠብቀን እናሳውቃለን የሚል ምላሽ ነው የሰጡኝ የነበረው እና ያንን እየጠበቅኩ በነበረበት አጋጣሚ የዓመታዊ ገብርኤል ክብረ በዓልም ስለነበረ 1-2 ሰዎችን ተተዋወቅኩ እና ከእነሱ ጋር በተተዋወቅኩበት ሁኔታ ላይ ከመስሪያ ቤታችን ተደውሎ አኮሞዴሽኑን ቼክ አውት እንዳረግ ንብረቶቼንም ከዛ እንዳወጣ ተነገረኝ። 1-2 ሰው ጠየቅኩ እቃዎቼን እንዲያስቀምጦልኝ ለተወሰነ ጊዜ። መኖሪያ ቤትም ወይም ማረፊያ እነሱ ነበሩ የሰጧችሁ? በድርጅቱ ነበር አኮሞዴሽን የተመቻቸልን እና አንድ ሰውዬ በአጋጣሚ እኔ ያስቀምጥልሃለሁ የግል ንብረቶችን ብሎኝ ቃል ገብቶ ነበር። በንጋታው ሀሳቡን ቀየረ። ያው የኔ ቤት በጣም ጠባብ ናት በሚል ሁኔታ። ብዙ እቃ ነበረ? ኦልሞስት ያው እኔ ለመምጣት እያሰብኩ ስለነበረ ካርጎ አርጌ ለመምጣት እያሰብኩ ነበር የዓመት እረፍቴን። ስለዚህ የገዛሃቸው እቃዎች አሉ? በጣም ብዙ እቃ ነበረኝ። ምን ምን ገዛ? ከላፕቶፕ ጀምሮ ብዙ ኤሌክትሮኒክስ ነገሮችም አሉ፣ አልባሳትም አሉ። በጣም ብዙ እቃ ናቸው የነበሩኝ። አሁን እሱን የሚያስቀምጥልህ እየፈለክ ነበር? እየፈለኩ በነበረበት አጋጣሚ አንድ መልካም እህት ተተዋውቄ ነበር። በዚሁ የበረከት ስራ በምንሰራበት አጋጣሚ አንድ መልካም እህት ተተዋወቅኩና እሷን ፈቃደኝነቷን ስጠይቃት እሷ ልታስቀምጥልኝ ፈቃደኛ እንደሆነች ነገረችኝ። ከዛ በኋላ እቃውን ሄደን ለእሷ አስረክቢያት ለእሷ ሰጥቻት የተወሰነውን ሙሉ አይደለም ሙሉን ግማሹን የተወሰነውን ሰጥቻት ከእሷ ጋር ተለያየን። ስልክ ተለዋውጠን እና ቤት የሚከራይ ስጠይቃት እሷ ቤት ፈልገው እንዳገኙልኝና ከአንድ ልጅ ጋር መኖር እንደምችል 200 ብር ከፍዬ መኖር እንደምችል አንድ ሙስሊም ወንድማችን ጋር
ቤት እንዳገኘችልኝ ነገረችኝ። በዕለቱ በቀን ነው 200 ወይስ በወር? በወር 200 ብር። ምክንያቱም ያው ዋጋው የቀነሰው ኤሲ የለውም ነበር ቤቱ ኤሲ የለውም። ልጁ ጠዋት ወጥቶ ማታ ነው የሚገባው። ያው በሼር ሁለታችን እኔ 200 ብር እየከፈልኩ እንድንኖር ዱባይ ቤቱን ግን አለ ኤሲ ይቻላል ይኖራል? በጣም ይከብዳል። ያው ሙቀቱ በጣም ይከብዳል። ግን ያው አማራጭ ሲጠፋ ያው ምንም ማድረግ አይቻልም ነበርና እሱን ተስማምቼ ከቤተ ክርስቲያን ወጥተን ከቅዳሴ ከዛ በኋላ ነው የልጁን ቤት እኔ ስለማላውቀው እነሱ ነበር የሚያሳዩኝ እና ወደ ልጁ ቤት ሊወስዱኝ ልንወጣ ባልንበት አጋጣሚ ነበር አንድ ማላውቃት ግለሰብ መጣ። ቤት ልናሳየው ነው፣ ቤት ሊከራይ ነው ምናምን ነገር ሲሏት እኔ ጋ መሆን ይችላል 2 ክፍል ቤት ስላለ ከልጆቼ ጋም ስለሚግባባ እኔ ጋ መቆየት ይችላል ብላ ወደ እሷ ቤት እንድሄድ ሀሳብ አቀረበች። ልጆቿን ታውቃቸው ነበር? ቤተ ክርስቲያን አውቃቸዋለሁ። ከዛ እነሱም ያው የተሻለ ነው ማለት ወጪ ብዙም ከምታወጣ ይህን ሴቭ ያደርግልሃል በሚል እሳቤ ወደ እሷ ጋር ለመሄድ ቻልኩ ማለት ነው። እሷ ጋር ገብተህ መኖር ጀመር? እሷ ጋር ገብቼ መኖር ጀመርኩ። ከዛ የሚገርምሽ ከመጀመሪያው ሳምንት ጀምሮ ነበር በቃ እስከ 3 ቀን የሆነ መልካም የሆነ መላካዊ ባህሪ ነበር የነበራት። ከ3ኛው ቀን በኋላ ግን በሂደት ባህሪዋ እየተቀያየረ መጣ። አንዳንድ ገንዘቦችን እኔን መጠየቅ ጀመረች። ከዛ ምግብ መጠጥ ከማን ነበር? ገብተህ ማደር ብቻ ነው ወይንስ ወጪህ የምግብ ወጪህም በእነሱ ነበር? 3 ቀን ከቆየው በኋላ እኔ ራሴ ሙሉ ወጥቼ በራሴ ገንዘብ በያዝኩት ሙሉ አስቤዛ አድርጌ ነበር የተመለስኩት። ከዛ በዚህ ሂደት ላይ ያለ ነው እና እቃዬን እዛ የቀረውን ሙሉ ለሙሉ ማውጣት እንዳለብኝ ተነገረኝ ከመስሪያ ቤቱ ተደውሎ። ካለበለዚያ አውጥተን ውጪ ነው የምናደርገው ሲሉ ይህን እቃ ማምጣት አለብኝ ብዬ ሳማክራት ሄደን ከአኮሞዴሽኑ እቃዬን ሙሉውን እቃ ይዘን ወደ እሷ ቤት ሄደን እቤት ስንደርስ እቤት መግባት አይችልም አለች። እቃው ለምን ስላት በረሮ ምናምን ነገር ያስቸግራል አለች። እዛ ደግሞ የነበርኩበት መስሪያ ቤት ውስጥ በየሳምንቱ ነው የኬሚካል ርጭት የሚደረገው እና በቃ እሺ ያው እሷ ለጊዜው በእሷ ስር ስለሆንኩኝ ምንም እንትን የለውም በሚል እሳቤ ተስማማው ሀሳቧን እና በሁለተኛው ቀን 2 ቀን ምናምን አልቆየም። አብዛኛው እቃዎቼ ዳሜጅ ሆኑ። ዝናብ ዘነበ ሌሊት ላይ በካርቶን ነበረ ለካርጎ ያዘጋጀሁት የነበረው እና የተወሰነ እቃዎቼ ዳሜጅ ሆኑ በዝናብ ምክንያት ማለት ነው። ከዛ በኋላ እኔ ገንዘቤን ወደ ማለቁ መጣ፣ እጄ ላይ ቀርቶኝ የነበረው። ከዛ ከቤቷ እንድወጣላት ነው ያደረገችው። ገንዘብ እጅክ ላይ እያለ ትሰጣት ነበር? አዎ። ለምን ብለህ ትሰጣታለህ? በተለያየ ጊዜ እሷ ትጠይቀኝ ነበር። የተወሰነ ብር አለ ብሩክ እያለች እየጠየቀች ሰጣት ነበር በተደጋጋሚ። ከዛ በኋላ ብሬ ወደ ማለቁ ሲሄድ ባህሪዋም ወደ መቀየር መጣ። ስንት ጊዜ ቆየህ እሷ ጋር? ኦልሞስት 2 ወር። ስንት ብር አወጣህ በ2 ወር ውስጥ? ማክሲመም ከ1000 ምናምን ድራም። ቤት ተከራይተህ ብትኖር ግን ያን ያህል አታወጣም አይደል? በፍጹም። ስራ አቁመሃል። ይጥሩህ አይጥሩህ አታውቅም። የምትኖርበትን ቤት ለቀሃል። ሰው ጋር ነው ጥገኛ የሆንከው ወይንም ደግሞ በትብብር እዛ ቤት ያለኸውና ወጪ ስታወጣ ትመልስልኛለች እያልክ ነው ማለት። እጅግ ላይ 1000 ድርሃም ካለ ተከራይተህ ለመኖር ለምን አልወሰንክም? ያንን የወሰንኩበት ሁኔታ እቃዎቼ እንደነገርኩሽ ወደዚህ ለመምጣት
ዝግጅት ላይ ስለነበርኩ እቃዎቼን እንደ ልብ ማንቀሳቀስ አልችልም፣ ብዛት ስላለው ገብቶሻል። አሁን ወደ ሌላ ቤት ወደ መከራየት ሀሳብ ብመጣ እቃዎቼን እንደ ልብ ማንቀሳቀስ አልችልም፣ ብዙ ጊዜ ይወስዳል። ትራንስፖርትም አክሰስ አድርጎ በደንብ እቃዎቼን ለማንቀሳቀስ ምቹ ሁኔታ አልነበረም፣ ግዴታ ለካርጎ ካላስረከብኩ ማለት ነው። ከዛ አንጻር ነው እሷ ጋር ለመቆየት የተገደድኩበት። እዛ ውጭ ሆነ የተበላሸው ተበላሽቶ እቃዎች ወይስ ወደ ቤት ገቡ? አልገቡም፣ እስከ መጨረሻው ሰዓት ድረስ አልገቡም ነበር። እሷ ጋር ነበር፣ ውጭ ነበር የቆዩት። እንደ አጋጣሚ እሷ ቤት ቀየረች። እዛም ትንሽ አለመስማማቶች ተፈጥረው ነበር። እሷ ከአከራዋ ጋር ቤቱን እንድትለቅለት ከረጅም ጊዜ በፊት አሳውቋት ነበረ። በዛ አጋጣሚ በአስቸኳይ እንድትለቅለት ተደረገና ቤት ቀየር። ቤት ስትቀይርም አብሬ ነው ሽፍት ያረኩት። ምክንያቱም ያው ቀይም ስላለ እሷንም ያው ከማገዝ አንጻር አብረን ነበር ሽፍት ያደረግ ነው። ልክ እንደቀየርን በሁለተኛው ቀን በሶስተኛው ቀን እንደ አጋጣሚ እኔ በስልኬ ነበረ ቪዛዬን ስታተስ የምከታተለው እና እንደ አጋጣሚ በስልኬ ሁሌ አክቲቭ እያለ ነበር የሚያሳየኝ እና አላሳውቁኝም እነሱም። እዛ ላይ በምከታተልበት ሰዓት አክቲቭ የሚለው ሊያሳየኝ አልቻለም። አፕሊኬሽኑ ላይ ፓስ አፕሊኬሽን ላይ ነበር ቪዛ ስታተስን የምከታተለው እና ሳይ ካንስል ተደርጓል ቪዛዬ እና አላወቅኩም። እነሱ እናሳውቃለን ስላሉኝ የእነሱን የስልክ ጥሪ የጠበቅኩ ባለውበት ሰዓት ነበር እነሱ ካንስል አድርገውኛል ለካ። እና ወረቀቴ መበላሸቱን በማወቋ እሷ ውጣ ያለችኝ ወረቀቴ ሲበላሽ ነው የምትለው? ወረቀቴ እሷ እንዴት አወቀች? ነገርካት? እሷ ናት። እንደ አጋጣሚ ቤት ሆኜ ነበርና በስልኬ ሳየው አክቲቭ የሚለው ጠፍቷልና እስኪ ይህን ነገር እንዴት ነው ቼክ እናድርግ ምናምን ስል እንደ አጋጣሚ እሷ ልትወጣ ነበርና ሄዳ ታይፒንግ ሴንተር ቼክ ስታደርግ ካንስል ተደርጓል ቪዛ። የዛን ሰዓት አወቀች። ከዛ በኋላ ኮምፕሊትሊ ባህሪዋ ተቀይሮ ነበር። ስለዚህ ከዛ ወጣ? ከዛ እንደወጣ አደረገችኝ። ወደ ከተማ ነው የሄድኩት። ከተማ ደግሞ ያው ለጊዜው ማደሪያ ማዘጋጀት አልችልም ነበር በሰዓቱ። እንደነገርኩሽ እጄ ላይ የነበረው ገንዘብ የጨረስኩበት አጋጣሚ ነው ያለው። የመስሪያ ቤቱም ክፍያ አቁሟል እና ባላሰብኩበት ሁኔታ ነበር ካንስልም የተደረግኩት። ከዛ አንጻር እጄ ላይም ገንዘብ ስላልነበረ ያው የጎዳና ህይወት ነበር የጀመርኩት። ለራሱና ለቤተሰቡ ምቾትና ክብር የሚሰጥ ቤት ይፈልጋሉ? እንግዲያውስ ይህ በ150 ካሬ ሜትር ላይ ያረፈ ቤት በአዲስ አበባ ለመኖሪያ ምቹ በሆነችው ላፍቶ የሚገኝ በውስጡ 6 ሰፊ መኝታ ቤቶችን የያዘ ድንቅ G+2 መኖሪያ ቤት ነው። 2 ማስተር ቤድሩም፣ 5 ዘመናዊ መታጠቢያ ቤቶችና ለቤተሰቡ ምቾት ተብሎ የተነደፉ ወይንም ለተለያዩ ዝግጅቶች የሚያገለግል ሰፋ ያለ ቴራስ አሉት። እጅግ ሰፊ የሆነ መመገቢያ ወይንም ዳይኒንግ ክፍል እንዲሁም የባህላዊና ዘመናዊ ምግብ ማብሰያዎችን አጣምሮ የያዘ ነው። እንደ አቅሙ ለምቾቱና ለደህንነቱ ታስቦ በተለየ ትኩረት የተሰራ 2 መኪኖችን ማቆም የሚችል ሰፊ ቦታም ተካቶበታል። ይህ መኖሪያ ቤት ብቻ አይደለም፣ የደስታው ምንጭ የእፎይታውም ስፍራ ጭምር ነው። ይህ ልዩ ዕድል እንዳያመልጡ። በ0955 97 11 11 ወይንም በ0955 98 11 11 ላይ አሁኑ ይደውሉና ይህን ቅንጡ መኖሪያ ይጎብኙ። ዳዬ ፕሮፐርቲስ፣ የላቀ የኑሮ ደረጃ። ዱባይ ላይ ጎዳና ላይ እንግዲህ ሰዎች አናይም። ምናልባት መቀመጫዎች ላይ ሰዎች ተቀምጠው ልናይ እንችላለን። ያው 24 ሰዓት ከተማዋ እንቅስቃሴ ስላላትና እንዴት ነው ዱባይ ላይ ጎዳና ሲባል እንዴት ነው? በጣም ይከብዳል። በህጉም ያስጠይቃል። 7000 ድራም ድረስ ያስቀጣል። አውቃለሁ፣ ያንን ግንዛቤው ነበረኝ
በዱባይ መንገድ ላይ ማንኛውም ጎዳና ላይ ማደር አይችልም ማንም ሰው። ከተያዘም እስከ 7000 ድራም ድረስ ቅጣትም እስርም እንዳለው አውቃለሁ። ግን ያው በቃ በሰዓቱ አማራጭ ስላልነበረኝ ሌሊት ፓትሮል ለማድረግ ፖሊሶች የሚመጡበት አጋጣሚ ነበር። የዛን ሰዓት እንቅስቃሴ ያደረግና ወይ የህዝብ ፐብሊክ ቶይሌት ውስጥ እገባለሁ የተወሰነ 5 ደቂቃ ምናምን እንደዛ አድርጌ እንቅስቃሴ እስኪያደርጉ ጠብቅና ከዛ በኋላ እዛው ወደ ቦታዬ ተመልሼ ይህ የመንገድ ዳርቻ መቀመጫዎች አሉ እዛ ላይ ነበርና ወይዘሩ በጣም ቀዝቃዛ የሆነበት አጋጣሚ ነበር። ክረምት አካባቢ ስለነበረ የሆነ ቀን በቃ በአጋጣሚ መንገድ ላይ እንቅስቃሴ ሳረግ የሆነ ትልቅ ካርቶን አገኘሁ እና በቃ የብርዱን ቢያንስ መቋቋም የምችልበት ሁኔታ ይኖራል ብዬ እዛ ካርቶን ውስጥ ነበር ምተኛው። ወደ ዱባይ የወሰደችህ እህትህ ነች። አቡዳቢ ትኖር ነበረ። አንተ ከስራ ስትወጣ ነገሮች ሳይመቻቹ ሲቀሩ እህትህ ጋር መሄድ እንዴት አልቻልክም? እህቴ እንደ አጋጣሚ ተመልሳ ነበር ወደዚህ ወደ ጠቅልላ ወደ ኢትዮጵያ መታ ነበር እና በዛ ላይ ደግሞ እኔ ያው ቤተሰብ ማስጨነቅ ስላልፈለግኩ ምንም አይነት እንደዚህ አይነት መጥፎ አስቸጋሪ ሁኔታ ላይ እንደነበርኩ በምንም ሁኔታ ለማሳወቅ አልቻልኩምም፣ አልሞከርኩም፣ አልፈለግኩም። ያው እነሱ ይጨናነቃሉ። በተለይ እናቴ በጣም ስለምትጨናነቅ ለእሷ በማሰብ ስለዚህ በዛ ሁኔታ 4 ወር አሳለፍክ? አዎ በጣም ከባድ ነበረ። የጎዳና ህይወት በባዕድ ሀገር በጣም 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 ከባድ ነው። በጣም ፈታኝም ነው። እንደነገርኩሽ እኔ ደግሞ የአየር ሁኔታው ቅዝቃዜያማ የሆነበት ወቅት ላይ ስለነበረ በጣም ከባድ ነበር እና በጣም አስከፊ ነበር። ቀን ምን ትሰራለህ? ቀን ላይ እንደ አጋጣሚ ቤተክርስቲያን ማውቃት የሆነች ልጅ አናግሬ የቀን ስራ አገኘው እና በጠዋት ነው የሚሄደው። የቀን ስራ እየሰራው በቀን 50 ብር ነበር የሚከፍለኝ፣ 50 ድራም እና የቀን ስራ ሰሪ ደግሞ ያው ጉልበት የሚጠይቅ ነገር ነው። የፀሐዩ ሁኔታ በጣም ቀን ላይ በጣም የሙቀት ሁኔታ ይታወቃል ያው ዱባይ ላይ እና 50 ብር ነበር የሚሰጠኝና በየቀኑ ነበር የምቀበለው ሂሳብ። ምክንያቱም መብላት አለብኝ። ከዛ አንጻር 30 ብር ደህና ምግብ እበላለሁ፣ 20 ብር ትተርፈኛለች። እሷን ቆጥብ ነበር እንዳጋጣሚ። በዛ ሁኔታ 15 ቀን ያንን የቀን ስራ መስራት ችዬ ነበር። ከ15 ቀን በኋላ ግን ያው ሰውየው አንዳንዴ እጠብቀዋለሁ። በጠዋት እርሊ ነው እዛ ቦታ ላይ የምንገናኝበት ቦታ ላይ ደርሼ የምጠብቀው ይቀር ነበር በመሀልና አገናኘችኝ ልጅ በምጠይቅበት ሰዓት ያው ብር በየቀኑ መክፈል አልችልም ብለዋል እና ለምን በሳምንት አይሰጥም ምናምን ነገር የሚል ሀሳብ አቅርባልኝ ነበር። እሱ ግን ደግሞ እኔ በሳምንት ለመቀበል የምችልበት አጋጣሚ ላይ አልነበርኩም። የቀን ስራ ነው የምሰራው። ምግብ ካልበላው በንጋታው ኃይል ኖሮኝ ተንቀሳቅሼ መስራትም የምችልበት ሁኔታ የለም። ከዛ አንጻር በቃ እሱም መስጠት እንደማይችል ስትነግረኝ ያ ስራ ተቋረጠ። ምንም የቪዛህን ስታተስ አይጠይቁም ነበር? ጉልበት ስራ ብቻ ነው እንጂ ዶክመንት ምናምን አይጠይቁም? ቪዛ ስታተስ አይጠይቁሽም። ያው የቀን ስራ ሲሆን በብዛት ራና ወይም ይሰራሉ። ወረቀት አልባ የሆኑ ሰዎችም የሚሰሩበት ሁኔታ አለ። ከራስህ ጋር በጣም እንደምትሟገት አስባለሁ እዚህ የነበርክበት ነገር። ምክንያቱም አንድ ድርጅት ውስጥ በሹፌርነት ታገለግል ነበርና የተሻለ ህይወት ብለህ ነው የሄድከው። ነገሮች ሳይስተካከሉ ቀርተው ራስህን እዛ ቦታ ላይ ስታገኘው ምንድን ነበር የሚሰማ? በጣም ያዘንኩበት ብዙ አጋጣሚዎች ነበሩ። በጣም ያዘንኩበት ቀናቶች ነበሩ። በተለይ የሆነ ታይም ላይ ሌሊት ላይ በቃ ብርዱ በጣም ፈታኝ ነበር፣ በጣም ከባድ ነበርና
ራሴን ጎዳና ላይ ተኝቼ ሳየው በቃ በጣም ከፋኝና በጣም ያለቀስኩበት ሁኔታ ነበር። እኔ በቃ ከዛ እዚህ መጥቼ እንደዚህ ሆንኩ ማለት ነው ምናምን ብዬ በጣም ያዘንኩበት ጊዜ ነበር። በጣም ኢትዮጵያውያኖችን አላገኘህም ነበር? ሌሎች እዛ ቦታ ላይ ሆነህ እንደው ከዛ የተሻለ ሊያግዙ የሚችሉ ሰዎችን አላገኘህም? ብዙ ማለት ቤተክርስቲያን አንዳንዴ ጠዋት ጠዋት ላይ ሲሄዱ እኔ ጠዋት ላይ ተነስቼ ካርቶን ላይ ነው የምተኛው እንዳልኩሽ እና ካርቶኔን ይዤ ሲሄድ ብዙ አብዛኛው ቤተክርስቲያን የማውቃቸው ሰዎች ባስ ሲጠብቁ ወደ ቤተክርስቲያን ለመሄድ የምንገናኝበት አጋጣሚ ነበርና በዛ አጋጣሚ አንድ ያው ታውቃለች ጎዳና ላይ መሆኔና የሆነ ልጅ አለ እና ቤት እሱ ሊያስጠጋ ይችላል ብላ ስልክ ሰታኝ ማታ መጥቶ ይወስዳል ምናምን አለች እና ማታ ላይ የጠበቅኩት የዛን ቀን እንደ አጋጣሚ ርቀቱን አነጻጸረው። ሁለተኛ ደግሞ ያው ብር እንደማልከፍለው ስለተረዳ ነው መሰለኝ ስልክም አልመለሰልኝም። ከዛ በኋላ እኔም ደግሜ መጠየቅም አልፈለግኩም። ከዛ በኋላ በቃ ያው እዛው ቀጠልክ? እዛው ቀጠልኩ። የት አካባቢ ነበርክ? አላይን። ምን ሆነ መጨረሻ? መጨረሻዬ እንደ አጋጣሚ የሆነ ታይም ላይ ከ3 ቀን በላይ ምግብ ሳልበላ የቆየሁበት ሁኔታ ነበረ እና እንደ አጋጣሚ የሆነ ምግብ ቤት ተመላሽ ወይም የተራረፉ ምግቦችን ለመጠየቅ በሄድኩበት አጋጣሚ ስራ እንደምፈልግ ነገርኳቸው። እንደ አጋጣሚ ምግቡን እስከሚያዘጋጁልኝ። እዛ ደግሞ በብዛት የተመላሽ ምግብ አይሰጡም። በጣም ንጹህ ቢሆን ራሱ ያው ወደ ጋርቤጅ ውስጥ ነው የሚጣለው እንጂ በፍጹም እንደዚህ ለተቸገረ ሰው ምናምን የሚል እሳቤ የላቸውም። እና እንደ አጋጣሚ ስራ እንደምፈልግ ነገርኳቸው። ኢትዮጵያውያን ናቸው ወይንስ? አይ የግብፃዊ ዜግነት ያላቸው ናቸው። እና እዛ ስራ መጀመር እንደምችል ነገሩኝ። ሁለገብ ነው እና በንጋታው ሄጄ መጀመር እንደምችል ነገሩኝ። ለዕለቱ የዛኔ ምግብ ሰጡኝና ራቤን ለማስታገስ የቻልኩበት ሁኔታ ነበረ። ከዛ በኋላ በንጋታው እዛ ሄጄ ምግብ ቤት ስራ ጀመርኩ። የእሱ ደግሞ በጣም በጣም ፈታኝ ከሚባለው በላይ ፈታኝ ነው። ኦልሞስት 14 ሰዓት 16 ሰዓት ነው የምንሰራው። ለምንድን ነው? በቃ ያው ዲል ያደረግነው የሰዓት ገደብ የለውም። ያው ስራ እንደምፈልግ ብቻ ስለነገርኳቸው የቪዛ ስታተሴን አልነገርኳቸውም። እነሱም አላወቁም። አይዲ ስላለ አይዲ ላይ ደግሞ ቀኑን አይጠቅስም እና አይዲ አለኝ ብዬ ነበር የነገርኳቸው። ስራ አስጀመሩኝ። ስራው በጣም አድካሚ ነው። ምንድን ነበር የምትሰራው? ሳህን እናጥባለን። ጉልበት የሚጠይቁ ስራዎች። ፎቅ ነው ቤቱ፣ ሬስቶራንት ነው፣ ትልቅ ሬስቶራንት ነው። ጉልበት የሚጠይቁ እቃዎችን ከታች ወደ ፎቅ በቀን 5-6 የምናመላልስበት ጊዜ አለ። በጣም ከባድ ነው። ሊፍት የለው። በጣም ከባድ ነው። ተመሳሳይ እቃ ምግብ ነው ግን ይሄ ብረት 7 ዲሽ ይባላል እና በጣም ከባድ ነው። በሱ ተደርጎ በጣም ከ5-6 በላይ ፎቅ እየወጣን። ስንተኛ ፎቅ ላይ ነበራችሁ? ፎቁማ አንድ ነው። ከታች በላይ ጂ+1 ነው። እንደገና ደግሞ በቃ ብዙም የእረፍት 1 ደቂቃ ራሱ እንድናርፍ የሚፈልጉበት አጋጣሚ የለም። ውሃ ራሱ መጠጣት የምንችልበት አጋጣሚ የለም። በዚህ ሁኔታ ምን ያህል ጊዜ ሰራ? በዚህ ሁኔታ ይህንን ተቋቁሜ 1 ወር ነው የሰራሁት። ለ1 ወር ያህል። ስንት ነበር የሚከፍሉ? የተስማማ ነው 1500 ብር በወረቀት ካለኝ ቪዛ ካለኝ ማለት ነው። ቪዛ ከሌለኝ ደግሞ 1200 ነበር የተስማማ ነው። ያው እኔ አለኝ ብዬ ስለነገርኳቸው እዛ እንደምንም ያው እኔ ያሰብኩት ሙሉ ለሙሉ እቃዎቼን ካርጎ ለማድረግ የሚያስችለኝን በቂ ገንዘብ ለመያዝ ነበርና በጣም አድካሚ ነው። እዛ በነበርኩበት ሰዓት ከ20 በላይ
በ4 ቀን ልዩነት ውስጥ ከ20 በላይ ኢትዮጵያኖች ተቀያይረው ነበር ይመጡና ያዩትና አንድ ቀን ውለው ለኩላሊት ጠር ነው። ለኩላሊት በጣም የሚጎዳ አይነት ስራ ነው። እረፍት የለውም። 16 ሰዓት ቆመሽ እንቅስቃሴ በጣም አለው። ከዛ አንጻር ከባድ ስራ ነው። ግን በቃ ያው ግዴታ መሆን ስላለበት እሱን ተቋቁሜ ለ1 ወር ሰርቼ አንተ ያንን ደሞዝ ይዘህ እቃዎችህን ወደ ኢትዮጵያ ለመላክ ወደ ኢትዮጵያ መግባት ነበር ያሰብከው? በፍጹም እንደዛ ነበር ያሰብኩት። እኔ እቃዎቼን ሙሉ ለሙሉ ካርጎ ለሚልክ ካርጎ ቤቶች ሰጥቼ ከዛ በኋላ ያው ወረቀቴም ኤክስፓየር ስላረገ እጄን ሰጥቼ ወደ ኢትዮጵያ ለመግባት ነበር የፈለግኩት እና በዛ አጋጣሚ ካርጎ እንዲያነሱልኝ ተነጋግሬ በቴክስት አድርጌላቸው ሎኬሽኑ እንደ አጋጣሚ ቀይ የነበረው እሷ ቤት ነበር አስጠግታኝ የነበረችው እሷ ጋር ስለነበረ ከእሷ ጋር ሄጄ አስረክቤያቸው ቀይን። ከዛ በኋላ በንጋታው እጄን ለመስጠት ነበር እኔ ሳስብ የነበረው። በዛ ሁኔታ ላይ ተደዋውለን ነበር። ቤንሉክስ የሚባለው ካርጎ መጥተው ከ2 ቦታ ላይ ሊያነሱልኝ እንደሚችሉ ነግረውኝ ለነሱ ላስረክብ በሚሄድበት አጋጣሚ መንገድ ላይ ፍተሻ እያደረጉ ነበር። ወረቀት የሌላቸውን ተያዝኩና ያው እስር ቤት ገባው። እስር ቤትም በጣም ከባድ የሚባል ጊዜ ነበር ያሳለፍኩት። እንደገባው አንዴ የሆነ ሚዲያ ላይ የሆነች ልጅ ስትናገር የዱባይ እስር ቤት ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል ያለችበትን ሰምተሃት ነበር አንተ? እሱን ሰምቼ ነበርና እንደገባው ያለውን ሁኔታ ምናምን ሳየው ልጅቷን ፈልጉልኝ ያልኩት። ምክንያቱም በጣም በምንም የማይገናኝ ነው እና እዚህ እንኳን ቢያንስ እዚህ ፀሐይ የምትሞቂበት አጋጣሚ አለ። ብዙ ነገሮች ከዚህ በጣም በምንም ሁኔታ ውስጥ ሊነጻጸር አይችልም። በምንም እስር ቤት በራሱ እስር ቤት ነው። ልክ ነው። እና በዛ ሁኔታ 1 ወር ከ4 ቀን ነበር የቆየሁት እዛም። ሌሎች ኢትዮጵያውያን ነበሩ አንተ የታሰርክበት ቦታ? ነበሩ 5 ኢትዮጵያውያኖች ነበሩ። እነሱ እንዲያውም 2 ወር የቆየም ነበረ እና የኔም ያው በጣም ረጅም ጊዜ ነው የቆየሁት። ኢቨን ፓስፖርቴን ራሱ ለማስመጣት የጠየኩበት አጋጣሚ ነበር። ግን ያው እዚህ ስላለ እሷ ጋር ስለሆነ የነበረው የት ነበር ፓስፖርት? ፓስፖርቴ እዚህ ያልኩሽ እቃዬን ያስቀመጠችልኝ ያስጠጋችህ ጋር ነው? አይ ያስጠጋችኝ ጋር አይደለም፣ እቃዬን ያስቀመጠችልኝ ሌላ ግማሹን እቃ ያስቀመጠችልህ? እሷ ጋር ቦርሳ ውስጥ ነበር ፓስፖርቴም። ለማስመጣት አልቻልኩም። በዛ ምክንያት ፓስፖርት ከሌለሽ ደግሞ ይቆያል የመሄጃ ጊዜው እና ከዛ አንጻር እንደ አጋጣሚ እዛው እስር ቤት ሆኜ መሬቱ የምንንቀሳቀስበት እዛው የኬሚካል ምናምን አለ። መጸዳጃ ቤቱም እዛው ክፍል ውስጥ ነው እና በእግሬ በምንቀሳቀስበት ሰዓት ህመም አጋጠመኝ። ኢንፌክሽን ነገር ፈጠረ እግሬ ላይ እና ሕክምና ለማግኘት ራሱ በጣም ነው የተሰቃየሁት። ሕክምና ማግኘት አልቻልኩም ነበር እና እንደ አጋጣሚ አቡዳቢ ወሰዱን። ለመጨረሻ ጊዜ ወደ ኢትዮጵያ ለማሳፈር አቡዳቢ ወስደውን አቡዳቢ ትኬት ለማስተካከል እየጠበቅን ቁጭ ብለን እያለ የሕክምና ባለሙያ መጥቶ እግሬን አይቶት መሄድ እንደማልችል ተመልሼ ወደ አላይን እስር ቤት መሄድ እንዳለብኝ ሲነግረኝ እኔ መሄድ አልፈልግም፣ ወደ ሀገሬ ነው መሄድ የምፈልገው፣ ሀገሬ መታከም እችላለሁ ስለው እሺ ሐኪም ቤት ትሄዳለህ ብለው ወደ መኪና ውስጥ አስገብተውኝ ልሄድ ሲል ሹፌሩን ስጠይቀው ወደ አላይን ልትመለስ ነው ሲለኝ በፍጹም እሞታለሁ እንጂ ወደ አላይን መሄድ አልችልም፣ እዚሁ ልገሉኝ ትችላላችሁ
ስለው ዋናው የፖሊሶቹ ኃላፊ መጥቶ ምንድነው ምናምን አለ። አይ እንደዚህ እንደዚህ እኔ መሄድ ነው የምፈልገው። ይህንን እኮ ኤርፖርት ላይ ኤምባሲዎችም የእናንተ አያሳልፉንም እና እንዴት ማድረግ ይቻላል? ሕክምና አግኝና መሄድ ትችላለህ ሲለኝ በፍጹም አልኩት። ከዛ እኔ ችግር የለውም ነገ አመቻችቼ የለ ቀጥታ እዚህም አትመጣም፣ ቀጥታ ዱባይ ኤርፖርት ሄደ ከዛ ወደ ሀገር የምትገባበትን ሁኔታ እኔ አመቻቻለሁ፣ እኔ ኃላፊነቱን ወስዳለሁ ብሎኝ ማናጀሩ። ከዛ በኋላ ተመለስኩ እዛ ድጋሚ። ከዛ በኋላ ራሱ ወደ 10 ቀን ምናምን የቆየሁት። ህክምና ግን አገኘ? አላገኙም፣ በፍጹም ቼክም አላረጉኝ። ከዛ በኋላ በቃ ራሴ ወሰንኩ። መጨረሻ ላይ እየረበሽኩ ነበር እኔ፣ ምክንያቱም በቃ ህክምና ማግኘት አልቻልኩም፣ ተመልሻለሁ። በጣም አስጠሊታ ህይወት ነው ያለው እስር ቤት ውስጥ። ከዛ በቃ በር መደብደብ ጀመርኩ ያለማቋረጥ። ከዛ ልናቆየ እንችላለን ብለው ሊያስፈራሩኝ ሞከሩ። እኔም የፈለገ ነገር ቢሆን በቃ መሄድ ነው የምፈልገው። ኤምባሲ ሁሉንም ፕሮሰስ ጨርሷል፣ ፓስፖርቴን ቼክ አድርጎ አጽድቆላቸዋል። ስለዚህ በቃ ወደ ሀገር የሚሄድ ነው የምፈልገው አልኳቸው። ሊሴ ፓሴን የተዘጋጀልህ ወይንስ ፓስፖርትህ መጣ? ሊሴ ፓሴን የተዘጋጀልኝ በሊሴ ፓሴ ነው። ከዛ እንደዛ እያለ በጣም በቃ አስቸገርኩ። ምክንያቱም ህክምናም አላገኘው፣ ሁለተኛ የቆይታ ጊዜ በጣም እየረዘመ ነው። እስር ቤቱ ህይወት በጣም የሚያስጠላ ስለሆነ በቃ መሄድ አለብኝ ብዬ እንትን አልኳቸው። እንደዛ ካልኩ ከ2 ቀን በኋላ ማታ ላይ ለብቻዬ እንደሄድ ተደረግኩ። ወደ ኢትዮጵያ መጣ? አዎ፣ እግሬ አልተሻለኝም ነበር የዛን ሰዓትም። ኤርፖርት ስንሄድ አያስረግጠኝም ነበር እና መርገጥ አለብህ ምናምን አሉኝ። የደህንነት አካሎች ናቸው ወደ ኤርፖርት የሚያደርሱ እና በፍጹም ጫማህን አድርገው ሲለኝ በፍጹም ማድረግ አልቻልኩም። እኔ በጣም ፔንፉል ነው እና በዚህ ሁኔታ ላይ ጫማ ማድረግ አልችልም፣ ይመልሱሃል ይህንን ካዩ ምናምን ሲለኝ በፍጹም እኔ ህመሙን መቋቋም ስለማልችል ቢመልሱኝ ይሻለኛል፣ አልመለስምም። ሁለተኛ በቃ ህመሙ ስለማያስችለኝ በጣም ፔንፉል ስለሆነ ጫማ ማድረግ አልችልም አልኩት። እዛ ፖሊስ ጣቢያም ከደረስም በኋላ አይተውት ብዙም እንትን አላሉም፣ እዛ አሳለፉኝ። ኤርፖርት ውስጥ ደግሞ ድጋሚ ሌላ ስቃይ ነበር። ኤርፖርትም የክሩ አባላትም አሳላፊ የመተላለፊያ ላይ የሚሰሩ የኤርፖርት ሰራተኞችም እግርን ጫማ ማድረግ አለብህ አሉኝ። ማድረግ ስለማልችል እኔ በሰዓቱ እንደ አጋጣሚ እግዜር ይስጣቸው የክሩ አባላቶችም አይተውታል፣ ግን ምንም ትኩረት አልሰጡም። በባዶ እግር መጣ? ለራሱና ለቤተሰቡ ምቾትና ክብር የሚሰጥ ቤት ይፈልጋሉ? እንግዲያውስ ይህ በ150 ካሬ ሜትር ላይ ያረፈ ቤት በአዲስ አበባ ለመኖሪያ ምቹ በሆነችው ላፍቶ የሚገኝ በውስጡ 6 ሰፊ መኝታ ቤቶችን የያዘ ድንቅ G+2 መኖሪያ ቤት ነው። 2 ማስተር ቤድሩም፣ 5 ዘመናዊ መታጠቢያ ቤቶችና ለቤተሰቡ ምቾት ተብሎ የተነደፉ ወይንም ለተለያዩ ዝግጅቶች የሚያገለግል ሰፋ ያለ ቴራስ አሉት። እጅግ ሰፊ የሆነ መመገቢያ ወይንም ዳይኒንግ ክፍል እንዲሁም የባህላዊና ዘመናዊ ምግብ ማብሰያዎችን አጣምሮ የያዘ ነው። እንደ አቅሙ ለምቾቱና ለደህንነቱ ታስቦ በተለየ ትኩረት የተሰራ 2 መኪኖችን ማቆም የሚችል ሰፊ ቦታም ተካቶበታል። ይህ መኖሪያ ቤት ብቻ አይደለም፣ የደስታው ምንጭ የእፎይታውም ስፍራ ጭምር ነው። ይህ ልዩ ዕድል እንዳያመልጡ። በ0955 97 11 11 ወይንም በ0955 98 11 11 ላይ አሁኑ ይደውሉና ይህን ቅንጡ መኖሪያ ይጎብኙ። ዳዬ ፕሮፐርቲስ፣ የላቀ የኑሮ ደረጃ። ከዚህ ወደ ዱባይ ስትሄድ አስበህ የነበረው ህይወት አለ፣ የኖርከው ህይወት አለ። በመጨረሻ ደግሞ ከእስር ቤት ወደ ሀገር ስትመለስ የነበረህ ነገር እንግዲህ 4 ሰዓት በረራ ነው አይደለ? ምንድን ነበር ስታስብ የነበረው? በጣም ከባድ ነበረ። እዚህ ከተመቻቸ ስራ ላይ ተነስቼ እዛ በጣም ከፍተኛ የስቃይ ህይወት ነው ያሳለፍኩት።
ከ4 ወር እንደነገርኩሽ ከ4 ወር የሚደርስ ጊዜ ጎዳና ላይ ነበርኩ። በዛ አጋጣሚ ብዙ ስራዎችን ለመስራት ሞክሬ ነበር። የቀን ስራ ሰርቻለሁ። መኪና የማጠብ ስራ ራሱ ስሰራ ነበረ። ከዛ ሁላ ሁኔታ በኋላ በቃ ወደ ሀገሬ ካለምንም እንትን በባዶ እጄ ነበር የተመለስኩት። ኤርፖርት የተቀበለ ሰው ነበር? መጥፎ ሰዓት ላይ ስለነበረ ያው ብቻዬን ነው በራይድ ነበር የገባሁት። ቀጥታ እናት ቤት ከሌሊቱ ገባ? 10 ሰዓት ላይ ነበር በረራችን መዳረሻ የነበረው። 10 ሰዓት ስለነበረ እኩለ ሌሊት ነው። ቤተሰብ ማስቸገር አልፈለግኩም። ያውቁ ነበር ግን የነበርክበትን ህይወት? በፍጹም አያውቁም ነበር እነሱ እና እነሱ ያወቁበት ሁኔታ የተፈጠረው ኤርፖርት ላይ ልክ ከዛ እንደወጣው ፕሌን ቦርዲንግ መጠባበቂያ ላይ እንደ አጋጣሚ በኢሞ ደውዬ ለእህቴ አሳወቅኳት። እየመጣሁ ነው አልክ? አዎ። ከዛ ያው እንቀበል ምናምን ብላ ነበር፣ ግን ያው እኩለ ሌሊት ስለሆነ ራሴ መሄድ እንደምችል እነሱ ማስቸገር እንደማልፈልግ ነግሬያቸው፣ እናቴም ያው እንዳትደነግጥ በማሰብ ያው እግሬ እያነከስኩ ስለነበረ እኔ ዝም ብዬ ነበር መግባት የፈለግኩት፣ ማለት በማያውቁበት ሁኔታ። ግን ደግሞ ያው ለእህቴ ማሳወቅ ነበረብኝ። ለእህቴ አሳውቂያት እናቴ እንዳትደነግጥ እዛ ሁኔታ ነበር። ከኤርፖርት ቀጥታ እናት ቤት ገባ? አዎ። ምን አሉ? አልደነገጡም? ያው ደንግጠዋል። በተለይ እናትህ? አዎ እናቴ በጣም ደንግጣ ነበረ። እንትን ማለት ስልክ መደወል ባቆምኩበት አጋጣሚም 1 ወር ስልክ መደወል የቻልኩበት ሁኔታ ስላልነበረ በዛን ሰዓት ራሱ በጣም ተጨንቃ ነበረ እና በጣም የመደናገጥ ስሜት ነበረ። ያው ግን ያው በመምጣቴ በሰላም ምንም ሳሎን በመምጣቴ በጣም ደስተኛ ነበረች። እውነት ነው። ለእናት ምን ያስክ ሳይሆን ልክ ነው እንኳን በሰላም መጣህልኝ ነው ትልቁ ምኞቷ። ልክ ነው። አሁን ከመጣህ ምን ያህል ጊዜ ሆነ? አሁን ኦልሞስት 7 ወር እየሆነኝ ነው። ከመጣህ? ከመጣው 7 ወር። ያ ስቃዩ ያሳለፍከው ነገር ቶሎ ከአይምሮህ ጠፋ? ስቲል ነው አለ ስቲል ነው አይምሮ ውስጥ ይመላለሳል። በማንኛው በተወሰነ ሁኔታ ሳስበው የማያልፍ የሚመስሉ በጣም ከባባድ ቀናቶችን ነው እንደዚህ በቃል ለመግለጽ በሚከብድ ሁኔታ በጣም ከባድ ሁኔታዎችን ነው ያሳለፍኩት። ቅድም ከስሜት ጋር ስትታገል እያየሁህ ነበረ። ልክ ነው። ከባድ ነው በጣም። እና አሁን ወደ መደበኛው ሲስተም መጣህ? እቃዎችስ ተላኩ? እቃዎቼ ስቲል ነው አልደረሱኝም። ከዛ በኋላ ያው እንደነገርኩሽ 1 ወር ሰርቼ ነበር እዛ ምግብ ቤት። ያው እቃዎቼን ካርጎ ለማድረግ የሚያስችለኝን በቂ ገንዘብ ለመያዝ ነበር እዛ ስሰራ የነበረው። ስራው በጣም ከባድ እንደነበረ ነግሬሻለሁ። ግን ያው በቃ አማራጭ ስለሌለኝ ያንን ተቋቁሜ እቃዎቼን ካርጎ አድርጌ ከዛ በኋላ እኔ በራሴ እጄን ለመስጠት አስቤ ነበረ። በዛ መካከል ነው የተያዝከው? አዎ። በዛ ሁኔታ ላይ የሬስቶራንቱ ባለቤት ቪዛይን ሊያሰራልኝ ፈልጎ ነበር፣ ግን እኔ አልፈለግኩም በፍጹም። በቃ በዛ መካከል ነው እቃውን እንዲያነሱልህ ለማድረግ? በዛ መካከል ብሬን ሳልቀበል ስለነበረ የመጣሁት ሰውየውን ስልኩ ስለነበረኝ በድምፅ መልእክት ላኩለትና ገንዘቤን የሰራሁበትን እንዲሰጠኝ ስጠይቀው። የትኛው ሰውዬ? ይህ የሬስቶራንቱ ገንዘቤን እንዲሰጠኝ ጥያቄ ያቀረብኩለት አልመለሰልኝም ነበር። እንደ አጋጣሚ ቀጥታ ደወልኩለት እና እስር ቤት ሆነህ ነው? እዚህ መጥቼ ኢትዮጵያ መጥተህ? እዚህ መጥቼ እሱ የተወሰነ መረጃ ደርሶታል መሰለኝ ወደዚህ መምጣቴ። ቆይ ምናምን የሚል ሀሳብ ሰጠኝ። ከዛ በኋላ እዚህ ያልኩሽ ዕቃዬን አስቀምጣልኝ የነበረችው መልካም እህት ጋር ለእሷ ደውዬ እሷ እንድትቀበልልኝ ለማድረግ ሞከርኩ።
እሷም ደግሞ በዛን ሰዓት አይመቸኝም፣ አልተመቻትም ነበር። እቀበልልሃለሁ ግን ቀኑን ኤግዛክት ላሳውቅህ አልችልም። በሄድኩበት አጋጣሚ ሎኬሽኑንና የሰውየውን ስልክ ስጠኝና ሄጄ እቀበልልሃለሁ አለችኝ። ከቀን ቀን እየሄደ ሲመጣ ያው እኔም አንድ እሱም እንዳይረሳው በማሰብ ድጋሚ ለእሷ እንደምትችልና እንደማትችል እሷ ጋር አረጋግጬ ድጋሚ ሬጉላር ጥሪ ያረኩለትና ገንዘቤን ስጠኝ ስለው መተህ ውሰድ፣ ለሰው አንሰጥም፣ ራሱ መጥቶ ፈርሞ መውሰድ ያለበት ብሏል ስትለኝ ቀጥታ ደወልኩለትና በቃ የሰራሁበት የላቤ ነው፣ ስለዚህ ካልሰጠኝ ወደ ሚዲያ አካል እሄዳለሁ ስለው በቃ ሚዲያ አካል ከምትሄድ ብርህን እሰጥሃለሁ ሰው ላክ አለ። ቤተክርስቲያን እንደዚሁ ማውቃት አንድ እህት ነበረች። እሷ ለስራ ቦታውም ለሬስቶራንቱ ቀረብ ስለሚል እሷን ልኪያት፣ በዚህ አጋጣሚ ላመሰግናት እወዳለሁ። ቲጂ ትባላለች። እሷ ሄዳ ተቀበለችልኝ። ከነበረው ከደሞዜ ላይ 100 ብር ቀንሶ የቀረውን ሰጣት። የካርጎ ወጪ እንዲሆን ስጪ ላለቻት እህት እንድትሰጣት ተደረገ። የካርጎ ብር ሙሉ ተላከ። ተልኮልሃል የሚል ቪዲዮ ተቀርጾ የእኔ እቃዎች ፓክድ ሆነው ታሽገው እንደተላኩ ነገረችኝ። ከዛ በኋላ ተለዋጭም ስልክ ሰጥቼ ነበረ። የ2 ሰው ነው የሚያስፈልገው ለካርጎ ሲባል ሰጥቼ እየጠበቅኩ ነበር። ከቀን ቀን ይደወልልኛል እያልኩ እየጠበቅኩ ነበር። ግን ምንም የስልክ ጥሪ ሳይደርሰኝ ኦልሞስት ከ2 ወር ከ3 ወር በላይ ቆየ። እቃው ከተላከ የተላከበት ትራኪንግ ነምበር አልደረሰህም? ትራኪንግ ነምበር አላከችልኝም። የላከችልኝ ቪዲዮውን ብቻ ነው። እቃው ኪሎ የተመዘነበትና የተከፈለው ብር አንድ ላይ እሱን ፔፐርና የእቃውን መታሸጉና ከአርጎ ቤት ተመዝኖ ያለውን የኪሎ መጠን የሚገልጽ ቪዲዮ ነበር የተላከልኝ። ስለዚህ አልተላከም እቃ? እስካሁን አልተላከም። ማን ጋር ነው ያለው አሁን? ያው ካርጎ ይሁን ስፔሲፊክ የሆነ መረጃ ለእኔ አልደረሰኝም። እኔ በዋነኝነት ያው ዶክሜንቴን ነው፣ የስራ ዶክሜንቶቼ፣ ትምህርት ማስረጃዎቼ፣ ዚሆል ዶክመንቶቼ እንዳለ እዛ ነው ያሉት እና በተደጋጋሚ ያነሳውላት ሀሳብ ያው ዶክሜንቴን ብቻ ማግኘት ነበር የምፈልገው። በጣም እቃዎቼም አይጠቅሙኝም ማለት አይደለም። በጣም ለፍቼ በእንደዚህ አይነት በመጥፎ ሁኔታ በአስቸጋሪ ሁኔታ አልፌ ላቤን ጠብ አድርጌ ያፈራኋቸው ንብረቶች ናቸውና እነሱም ቢመጡልኝ ደስ ይለኛል። ግን በጣም የማተኩረው እኔ ዶክሜንቴ ላይ ነው። ምክንያቱም በአሁኑ ሰዓት ያው ስራም ለመቀጠር ምንም ኦሪጂናል ዶክሜንት መመሳከር መቻል አለበት። ከዛ አንጻር ደጋግሜ የዶክሜንቴን ጉዳይ ነው ያየሁት እና ከመጣው ጀምሮ ስቲል ነው በዶክሜንቴ ምክንያት ስራ መስራት አልቻልኩም። ከመጣው 7 ወር ሙሉ ዶክሜንቴን ጥበቃ ቁጭ ብዬ ነው ያለሁት እንደ ልቤ። ዶክመንት በትክክል በእጇን የተሰጠው ወይንስ እቃዎች መካከል ነው? እቃዎቼ ውስጥ ነው ያለው እንዳለ ታውቃለች እሷ? አሁን ለምሳሌ ያህል እቃዎቹ መካከል ዶክመንት ያው ብዙ ነገር ነው ብዬ ነው። ልክ ነው። አይ ታውቃለች እንዳለ? ታውቃለች። አሳውቂያታለሁ። ለእሷም ያው ታውቃለች ብዬ አስባለሁ። ምክንያቱም በባይንደር ተደርጎ በስነስርዓት በተዘጋጀ መልኩ ነው የተቀመጠው። እንዲህ ኖርማሊ ማለት ሊታይ በማይችል ሁኔታ አይደለም የተቀመጠው ዶክሜንት። ከእቃዎችህ መካከል ቢያንስ ዶክመንትህን በሰው መላክ አልተቻለም? እንደው እቃው በተለያየ ምክንያት አልደረሰም ቢባል ዶክመንቱን ማንም ሰው ይዞ ሊመጣ ይችላል ብዬ አስቤ ነው። እንደዛም አስቤ ነበረ እኔ ግን ያው የትም እንዳለ ስለማላውቅ ዶክሜንቴ ስፔሲፊክ ያለበትን ቦታ ማወቅ አልቻልኩም። እዛው በእርግጥ ከእቃዎቼ ጋር አንድ ላይ ነው፣ ግን ካርጎ ይሁን የት እንዳለ ማወቅ አልቻልኩም። ቪዲዮ የተላከልኝ ካርጎ እንዳለ ነው። ከዛ በኋላ ግን ያ ካርጎ እንዳለ የሚያሳየኝ ቪዲዮ የት ማለት እቃው ንብረቱ የት እንዳለ ማወቅም አልቻልኩም።
ለ7 ወር ያህል ድረስ ከዛ መጥቼ ስቀመጥ እዛ የነበርኩት ያሳለፍኩት የሚረብሹኝ ስሜቶች ይኖራሉ። ያንን ሁላ ተቋቁሜ ገብቶሻል። ዶክሜንቴን እንኳን ባገኝ ስራ ብጀምር ማለት አእምሮ ውስጥ የሚመላለሰውን የዛ የነበረውን ትውስታ እዛ ያለፍኩባቸውን ሲቹዌሽኖች የሚያስታውሰኝን ነገር ማለት ልረሳው የምችልበት አጋጣሚ ይፈጠራል ብዬ ነው የማስበው። በዛ ላይ ደግሞ ህይወቴም መቀጠል አለበት። መችስ ያው ዶክሜንቴ ስላልመጣ በእንደዚህ አይነት ሁኔታ መቀጠል ያለብኝ አይመስለኝም እና ከዚህ አንጻር እንደምንም ብላ ዶክሜንቴን ብትልክልኝ ብዬ እባክሽ ዶክመንቴን ላኪልኝ ነው። እዚህ ያለው ስራ ወይም ደግሞ ተሰራበት የነበረው አንድ ድርጅት ውስጥ በሹፌርነት ነበርና ታገለግል የነበረው ስታነጻጽረው እንዴት ነው? 100% እዚህ የተሻለ ነው ብዬ አስባለሁ። ማን እንደ እናት ማን እንደ ሀገር ይባላል ፀሐዬ እንደዛ የሚል ዘፈን አለውና እሱን ያስታውሰኛልና ከዛ አንጻር ሀገርን የመሰለ ነገር የለም እና በብዙ አጋጣሚ ሀገር ላይ ሰርቶ ብዙ ነገሮችን ማስተካከል የሚቻልበት ሁኔታ አለ ይመስለኛል። እኔ አንተን ከገጠመህ አንጻር ማለት ነው። ለሌላው አልጋ ባልጋ ሆኖ ወይንም ነገሮች ሁሉ ተመቻችቶ ሊሆን ይችላል። አንተ ግን የገጠመህና ሌሎችም ደግሞ እንዲህ ሊገጥማቸው እንደሚችል ማስታወስም ስለሚያስፈልግ ነው። ልክ ነው። አሁን ዋናው አሳሳቢው የዶክመንት ጉዳይ ነው። እስቲ ህይወት ካነሳችልን እኛም ለመደወል እንሞክራለን። እንዴት ነሽ? ሰላም ነው። ስላገኘሁሽ ደስ ብሎኛል። እሺ እናቴ፣ ብሩክ ዱባይ ላይ ያሳለፈውን ብዙ ውጣ ውረድ እያጫወተን ነበርና እቃም በካርጎ ይላካል ብሎ እየጠበቀ እንደሆነ ገልጾልናል። ታውቂዋለሽ ብሩክን? ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ